መጥተናል እናንተ ላይ ማለት ነው። በኖላይቶች ዛሬም እንደተለመደው ኖላይቶችን ይዘንላችሁ ከች ብለናል ማለት ነው። ከነጤ ጦጢት ስቱዲዮ ማለት ነው። ሰው ሀና እንግዲህ መንቀባረሯን እንደቀጠለች ነው። ኤላም ደግሞ አናትሽን እበትንሻለሁኝ ቶሎ ብለሽ ካልተገናኘን ደቂቃ ብቻ ነው የሰጠሁሽ፣ ከደቂቃዋ ካለፍሽ አልለቅሽም ብሎ ኤልያስ እንግዲህ ሀናን አስፈራርቶ ወኢዛ ጋር በነበረችበት ሰዓት ላይ ለአሁን ላገኝሽ እፈልጋለሁ ፍጠኝ ብሎ እንግዲህ እንደ አምቡላንስ አዋክቦ ወደ ቤት አምጥቷት ነበር ማለት ነው። እሷም ደግሞ እንዲህ ምንም ማድረግ አልችልም ብላ ከዚህ እባክህን አውጣይ በማለት ቶሎ ብላ እንግዲህ እንዲያወጣት አድርጋ ቶሎ መሄድ አለብኝ ትለዋለች ማለት ነው ኢዛም ደግሞ እንዴ ሀኒ ምን ሆነሻል? ቆይ ተረጋጊ እንጂ ማውራት አለብን እኮ ምሳ ደግሞ መብላት አለብን። ኧረ እባክህ አንተ ግብዣው አይደለም እንዴ? ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንግዲህ ሀንቾ የማን ትሆን የሚለውን ውሳኔው የእናንተ ነው ማለት ነው። የኢዛ ወይም ያሲር እንደዚሁም ደግሞ የእንትና ማለት ነው የኤልያስ እንግዲህ ሀና ግራ አጋብታናለች ሁላችንንም ማለት ነው። አሲርና ተምቹም ደግሞ እሱን እየተባበሩት ነው። በነገራችን ላይ አሲርም ደግሞ ለሀና ክብር ሲል ሁሉን ነገር ትቶ ግን ውስጡ እየተጎዳና ውስጡ ርፍትክን እያለ ነው። በዚህ ልክ መጎዳት የለበትም ነበር አሲር የራስ ጥፋት ነው ብዬ ነው የማምነው ማለት ነው። ቀርበህ አላወራሃትም እንግዲህ ሀናን ጫን ባንላት እላለሁ። ምክንያቱም ቀርበህ ካላወራሃት፣ ቀርበህ ሴትን ልጅ ፍቅርህን ካልገለጽክላት እንዴት ብላ ልታቅ ትችላለች? የሰላንተ ስሜት እንዴት ልትጨነቅ ትችላለች? ኢዛውም ብዙ ጊዜ ስለሚጠፋት ነው ይህ ሁሉ እያደረገች ያለው ማለት ነው። በዚህ ሰዓት ላይ እንግዲህ በጣም ትልቅ ችግር እየተፈጠረ ይገኛል ማለት ነው በኖላዊት ላይ። አሲር ግራ ስለገባው እባክህን ራስህን አትጣል፣ ራስህን አጽናና፣ ይሄን ያህል ምን ሆነሃል እያለ እያጽናናው ነበር ማለት ነው እንትና ተምቹ ማለት ነው። ያው ከሱ ጎንም ቢሆንም በጣም ብዙ ችግሮችን ብዙ ነገሮችን እያሳለፈ ይገኛል ማለት ነው። በጣም ትልቅ ችግር ውስጥ ነው በእርግጥ የገባው ማለት ነው አሲር እንግዲህ በራሱ ጊዜ እንደነገርኳችሁ ራሱን እየጎዳ ነው። ቀርበህ ብትነግራት ግን ደስ ይለኛል። ምክንያቱም መፍትሄህን እንዴት ትፍታለህ? ጉድ እኮ ነው። በጣም ከባድ ችግር ነው እኮ እየተፈጠረ ያለው። እርግብ እንግዲህ ፋኖሴ ድጋሚ ሄዳ አይታ ጠይቃት ነበር ማለት ነው። በጠየቀቻት ሰዓት ላይ ምንድን ነው የመለሰችላት? የሆነ ልጅ እኔና ኖላዊት ይህን ኖላዊትን ግን ሳትወጂው አትቀሪም ስትላት፣ በሚገባ ተቀራርበናል፣ ግን እሳ የሆነ ልጅ መጥቶ አሳፈረን ትላታለች። እሷም ደግሞ ደግታ ማን ነው ምንድን ነው እና ምን አላችሁ? ምን አይነት ልጅ ነው እያለ እየጠየቀቻት ነበር ፋኖሴ። እሷም ያለችው ምንድን ነው የእንትና ማነች የፋኖሴ አፍቃሪ እንግዲህ ኖላዊት ቢሆንም እሷ ለኖላዊት ተናግራለች። የተናገረችው ምንድን ነው? ያንዳንዱ ነገር ግራ ስለገባት ነው ማለት ነው። ኖላዊት እንግዲህ ከፋኖሴ ፍቅር እንደያዘ ሁላችንም እናውቃለን ማለት ነው። ለእርግብም ስትነግራት በጣም ደስ ብሏት ልጁን ንገሪ ምን አይነት ነው? ፍሪዝ ነገር አጠር ያለ ነው ስትላት፣ አዎ አጠር ያለ ፍሪዝ ነገር ነው ስትላት፣ እንዴ ዘርዬ ነው እንዴ ታውቂዋለሽ? እንዴት ትላታለች። አዎ ትቀራረባላችሁ? በጣም ነው የምንቀራረበው። እና መጥቶ እንዴት አልጠየቀሽም እስር ቤት ስትላት፣ መታሰሬን ስላላወቀ ነው እንጂ መጥቶ ይጠይቀኝ ነበር። ስለዚህ አሁን አንቺ ሂጂና አፈላልግሽ ከኖላዊት ጋር ነው የሚውለው እሱን ሊፈልገሽ እባክሽን ወደ እኔ እንድታመጪው ትላታለች ማለት ነው። መታሰሬን ንገሪው እንጂ እሱ መጥቶ ያይኛል ስላልሰማ ነው። አረ ልጁ ጠፋኝ ብሎ ተከትሎት ወጥቶ ስለነበረ ሊፈልገው ግን እሳ ጠፋኝ ብሎ ነው ኖላዊት የተመለሰው ትላታለች ማለት ነው። እሷም ግራ ስለገባት እንዴ በቃ የትም ፈልገሽ ብቻ ከኖላዊት ጋር ነው አሁን ኪጂ በቃ እንዴ አላወራሁሽ እኮ አልጨረስኩም ስትላት፣ ይበቃሻል ቶሎ ማውራት አለብሽ ቶሎ አውሪ ትላታለች ማለት ነው። እሷም ደግሞ እሺ በቃ ብላ ተከትላ ትሄዳለች ማለት ነው። በዚህ ሰዓት ላይ እንግዲህ ግራ ገብቷት ግራ እያጋባች የምትገኘው ፋኖሴ ከኖላዊት ፍቅር ስለያዛት ነው ማለት ነው። ኖላዊት በነገራችን ላይ ያፈቅራታል ፋኖሴን። አሁን ሊጋቡ ስለሆነ አሲርም ደግሞ በራሱ ጊዜ ራሱን እየጎዳና ራሱን
እንትን እያለ ነው ማለት ነው። በጣም ከባድ ነገር እየተፈጠረ ነው በኖላዊት መሀል ላይ። በነገራችን ላይ ራሳቸውን ጨርሰው እየጎዱ የሚገኙ ናቸው ያሉት ማለት ነው። አንድ ላይ ሆኖ ግን ፍቅራቸውን አጣጥሞ ብናያቸው ብዬ እመኛለሁ። ሁሉም የየራሱን ይዞ። እርግብም እንግዲህ እኔ ያለሁበትን ቦታ ንገሪው ለልጁና መጥቶ ይጠይቀኝ ብላለች ማለት ነው። እውነት መጥቶ ይጠይቃታል ወይ የሚለውን ነገር እንግዲህ ተምቹን እንጠብቃለን። ተምቹ እንግዲህ አታላይ ነች፣ ያች ልጅ አታላይ ነች እያለ ለአሲር እያንጎራጎረ እየዘፈነለት ነው። አሲር ምስኪን ግን በጣም ልብህን የጎዳች ልጅ አለች ወይ እያለ እየጠየቀው ነበር። እሱም ማለት ነው በጣም ችግር ውስጥ ስለገባ ነው። አትፍረዱበት አሲርን ማለት ነው። አሲር እንግዲህ ብዙ ነገርን አሳልፏል። በጣም ብዙ ነገሮችን ውጣ ውረዶችን አሳልፏል እና እስካሁን ድረስ ግን ምንም ነገር አላገኝም ማለት ነው። ያው በሀና ምክንያት እንደዚህ መሆኑ ሰላም እና ሀና እንደፎከሩት እንግዲህ እናታቸውን ለማስፈታት ወይም ደግሞ ሜሮንን ለማግኘት ሄደው ነበር ማለት ነው። ግን ሜሮን ቤት ሲሄዱ ሌላ የእርግብ ዘመድ ነበር፣ ከዚህ በፊት የሚያፈቅራት ልጅ ነበር። እሱን እዛ አስቀምጠው ስለነበረ እዛ ያገኛታል ማለት ነው። እሱን ሲያገኙት ደግሞ ሰላም ያው ታውቃላችሁ ችኩል ስለሆነ ገለማምጣ ምናምን፣ እሱም ገለማምጦ ውጡልኝ ከዚህ ምን ልታደርጉ መጣችሁ? ምንድን ነው ፈልጋችሁ ነው እያለ የገለማመጠ ከዛ ቤት ገፈታትሮ አስወጥቷቸው ነበር ማለት ነው። ካስወጣቸው በኋላ እነሱም ደግሞ የምንፈልገውን ነገር ማስጠየቅክንና ነው የምንሄደው፣ እንዴት ትገፈትረናለህ? በማለት እንግዲህ ሀናና ሰላም ጉድ አፍልተዋል ማለት ነው። ሜሮን የዛን ሰዓት ተደብቃ ነበር ማለት ነው። እሱን አስቀምጣ ሄደችው። ሜሮን አሁን ላይ ፈለገ። በእርግጥ አንድ ቀን እሷም ደግሞ እውነትን አውጥታ ትወጣለች፣ ከእስር ቤት ትገባታለች ማለት ነው። እውነት ግን ሜሮን እንደዚህ ያስጨከነች ነገር እውነት ተናግረሽ እውነት ነው እውነት ይወጣል ማለት ነው። እውነቱን ተናገሪና አሁን ላይ አንተን በይ ማለት ነው። ውጪ ነው የምለው ማለት ነው። በዚህ ሰዓት ላይ በጣም ከባድ ችግር አለ ከተባለው እንግዲህ ችግርሽ ችግሬ ነው በማለት ከባድ ላይ ይገኛሉ ማለት ነው። ኖላዊት በጣም ከእንትና ፍቅር ይዞታል ታውቃላችሁ። ከዚች ከፋኖስ የሷን በፎንቃ ፎንቅቃለኝ። ያው በቅርብ ቀን መጋባታቸው አይቀርም ማለት ነው እላቸዋለሁ። ሰላምና እንትናም ድንብላል አሁን ላይ እያለቀሰ ትገኛለች በተምቹ ፍቅር። ሊረዳት አልቻለም። በነገራችን ላይ ፍቅሯን እየተቀበላት አይደለም፣ ገና ነው። ፍቅሯን ቢቀበላት ብለን እኛም ደፋ ቀና እያል ነው ማለት ነው። ፍትህ እያልን ነው። እባክህን አሲር ማነት ተምቹዬ ተቀበላት እባክህ እባክህ እባክህን ተቀበላት ማለት ነው ፍቅሯን። እች ልጅ ጨርቋን ጥላ ከማበዷ በፊት። በነገራችን ላይ ተምቹ ለፍቅር ወደ ኋላ አይልም፣ ጎበዝ ነው። ልክ እንደ አሲር አይደለም። አሲር ነው እንደውም እንክርፈፉ እንጂ ማለት ነው። አሲር ነው ከርፋፋው እንክርፈፉ። ተምቹዬ በጣም ጥሩና የዋህ መልካም ነው ማለት ነው። እሱ ጎበዝና ጠንካራ ልጅ ነው ማለት ነው። በቅርብ ቀንም ደግሞ እውነት እስከወጣ ድረስ አብሮ ይቆያል ብዬ አስባለሁ ማለት ነው። ኖላዊት ነው አሁን እንግዲህ ኖላዊት ካገባ ሀና እንግዲህ ኢዛም መርጣለች። ኢዛም ደግሞ አሁን ላይ ችግሮቹን ጥላቶቹን እያወቀ አይደለም። ሀና ያመጣችበት ጉድ ማለት ነው። በጣም ብዙ ጉድ አለ ማለት ነው። የማይታወቅ ጉድ። ሀና አፍቃሪ በዛሳ ምንድን ነው? ይቺ ልጅ ምን አይነት ልጅ ብትሆን ነው እያለ ተምቹ ራሷ ካኪ ደራፍ እያለ ነው ማለት ነው። ይሄ ነገር ምንድን ነው? ይሄን ያህል እየወደዳት ያለው ስለዚህ ማወቅ አለብኝ እያለ ይገኛል ማለት ነው። እሷ ግን ልትናገርም ፈቃደኛ አይደለችም። እንደው አሲርና ተምቹ በወጣ ቁጥር ስራ መስራት አለባቸው። ተጎልታችሁ እዛ ድንጋይ ላይ አሲርና ተምቹ ዛፍ ለዛፍ ድንጋይ ለድንጋይ ከምትሄዱ ስራችሁን ስሩ ነው የምለው። እንደኔ ማለት ነው። ስራ እየሰራችሁ ዘው ዘው ማለት አለባችሁ። ሁል ጊዜ ቁጭ ብላችሁ እንትን ከምትሉ እየሰራችሁ አንዳንድ ነገር ብትለወጡ እላለሁ ማለት ነው። ሁሌ ቁጭ ማለት ያስጠላል ማለት ነው። እንግዲህ ሀንዬ ስንቱን ወንድ አደባድባ እንደምጨርሰው ባላቅም ብዙ ነገሮችን በእርግጥ አሉ። ግን እሷ በነገራችን ላይ አንዳንዴም እንትናን ተወደዋለች ሲመስለኝ፣ ግን ኤልያስን አልገባኝም። ኤሊን ተወደዋለች መሰለኝ፣ ግን እሷ ለመናገር ፈርታ ይመስለኛል ያለችበት ሁኔታ ማለት ነው። ኤሉን ተወደዋለች ሀና 100% ተወደዋለች ውዶቼ። ለምንድን ብትሉ አሁን ራሱ ደውሎ ማግኘት አለብኝ ፈጥኜ መድረስ አለብኝ ብላ ነው ከሱ ጋር ተለያይታ ሄደችው ማለት ነው። እሱም ደግሞ ቶሎ እንድትመጣና ቶሎ
እንዲጠይቃት ፈልጋ ነበር ማለት ነው። በአስቸኳይ ቶሎ ብለሽ ነይ ላገኝሽ እፈልጋለሁ፣ ሌላ ነገር ካንቺ ምንም አልፈልግም ብሎ ነው እንግዲህ የጠራት ማለት ነው። ዛሬ ካላገኘሽ ድጋሚ አታገኘኝም ሲላት አከንፍፋ ጨርቋን ጥላ ስጋ እንዳየች አሞራ ነው እየሮጠች ሄደችው። ይህም ማድረግ ተገቢ አልነበረም። ታሞ ተመንፏቀቅ አስቀድሞ መጠንቀቅ ይላል ማለት ነው ሳይንሱ። ምክንያቱም ሀንዬ ወይ አሴርን ምረጭ ሆነን ለመናገር ወይ ኢዛን ምረጭ ማለት ነው፣ ወይም ደግሞ ኤላን ምረጭ። ከዚህ ሁሉ መርጠሽ ቁጭ በይ፣ እኛን እንደው ልባችንን እባክሽ እርፍ አድርጊ። እኛ ባንቺ እኮ ተሰቃየን። ከበደ የመጣ መጣላት፣ ማምር መጣ መጣላት፣ ሄደች ወጣች ማለት እዳ ገባን እኛ ባንቺ ማለት ነው። ስለዚህ አንዱን ምረጭና ቁጭ በይ ነው የምለው ማለት ነው። በነገራችን ላይ አሁን ሁለት ልብ ናት። ኖላዊትም ደግሞ ያውቃል። ይሀና እንግዲህ አብሮ አደጓ ነው። ማንን ትምህርት ይመስላችኋል? ኤላን መርጣ ከኤላ ጋር ትጋባለች ብላችሁ ታስባላችሁ? ፍቅሯ እንደዚህ ይሆናል ብላችሁ ታስባላችሁ? ማንኛቸውን ታስባለች ብላችሁ ታስባላችሁ? ብቻ ግን ቤቱ በሞላ ግራ ተጋብቷል ማለት ነው። እያንዳንዱ ነገር ኖላዊት በቅርብ ቀን እንግዲህ ቀለበት ያስርልኛል ብላለች ማለት ነው። በነገራችን ላይ አሁንም ቢሆን እኔ ለሀና የምመክራት ነገር ምንድን ነው፣ ወይ ኢዛን እሺ በይ። ኢዛ ደግሞ አያውቅም፣ አሁን የሚያውቀው ታሪክ የለም ስለ ሀና ማለት ነው። ያ ሰላምን ተማምኖ ስለሆነ የገባው የሰላም የሀና አፍቃሪ እንግዲህ መጥቷል። ከዛ ማን ነው ኤልያስ እያለ ነበረ። ኤልያስ እንግዲህ ፂ ትነግረዋለች። ለኤልያስም ደግሞ እያወራችው ነበር ማለት ነው ስለ ሀና። ያው ኢዛን ካልተዎች እኔ ማርገውን አውቃለሁ እያለች እየፎከረች ነበር ማለት ነው። ወንድ ልጅ አይፎክርም ሄደህ መጋፈጥ ነው እያለ አሲርም ደግሞ ሀናን የምትወዳ ከሆንክ ደግሞ ይሄንን ጉዳይ ሳጨርስ የትም አትሄድም እያሉ ተምቹና አሲር አለንልህ አይዞህ እያሉ እንግዲህ ሲገፋፉት የነበረው ኤላን እንትን እያሉት ነው ማለት ነው። እነሱም ጓደኛ ሆኖ ከነሱ ጋር አንዳንድ ነገር እየተናገሩ ይገኛሉ ማለት ነው። በጣም ከባድ ችግር ቢፈጠርባቸውም እያንዳንዱ ነገር እንግዲህ እየተናገረ እየተናዘዙ ይገኛሉ ማለት ነው። በነገራችን ላይ አሲርና ተምቹ እንደነገርኳችሁ መንቀሳቀስ አለባቸው። አሁን እኮ ተምቹ እየመከረው ነበር አሲርን ማለት ነው። ውድ ቤተሰቦች ግን አሲር አይሰማም። እየመከረው ነው ግን እሱ ራሱን እየጎዳ ነው ያለው። በየቀኑ ብዙ ነገር እየተጨማመረበት ነው ማለት ነው። ከሱስ ካልወጡ እንዴት ነው የሚሆኑት? በእሷ ምክንያት እንደሆነ እንደዚህ የሆነው በእርግጥ አውቃለሁኝ። ይሄ ነገር ደግሞ በጣም ከባድ ነው ውዶቼ ማለት ነው። ከባድ ነው፣ በጣም ከባድ ነው ማለት ነው። ላፈቀረ ሰው ደግሞ መጥፎ በሽታ ነው ብዬ ነው የማስበው ማለት ነው። በየቀኑ እውነቴን ነው የምላችሁ። እርግብ እንግዲህ ደስተኛ ናት ማለት ነው። እስር ቤት ብትሆኑ እስር ቤቱ ተመችቷታል ሲመስለኝ ማለት ነው። ምክንያቱም እስር ቤት ቁጭ ብላለች። በዛ ላይ ደግሞ ሜሮን ተደብቃለች ማለት ነው። እውነቱን መናገር አልፈለገችም ሲመስለኝ። ይይዙኛል፣ ይጠይቁኛል ማለት ነው። ልጁም ደግሞ ከዚህ ውጣ ውረድ አይመለከተኝም ብላለች ማለት ነው። እርግብ እንግዲህ ልትሰጣቸው ትችላለች ለፖሊሶቹ ከላከችላት። ይሄ አዲስ የመጣው ልጅ እንግዲህ እሱ ሜሮን እንትን እያለችው እየደለለችው ነበር ማለት ነው። እሱ ደግሞ ሊሰጥ ይችላል ብዬ ነው የማስበው ማለት ነው። እያንዳንዱ ነገር ይሰጣታል ብዬ ነው የማስበው ወስዶ ለእርግብ። እርግብ ደግሞ ለፖሊሶቹ ካሳየ ትወጣለች ብዬ አስባል። ያው ትንሽ ቢያስሯት እስከሚመረመር ድረስ ምናምን። በነገራችን ላይ ሜሮን መታሰር አለባት እንዴ! ትልቅ የመሰለ መረጃ ይዛ እኮ እስካሁን ድረስ አልተናገረችም። እስር ቤት ሜላት እንኳ ስትበሰብስ እሷ ቁጭ ብላ እያየች ነበር። ቁጭ ብላ እንትን እያለች ነበር ማለት ነው። ይሄ ሁሉ ተቀምጦ እንግዲህ እስካሁን ድረስ ቃል ትንፍሽ አላለችም። ይሄንን በማድረጓ ደግሞ ሁላችንም እናውቃለን። ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ